አብዛኞቻችሁ በውስጥ እየጠየቃችሁ ነበረ፣ ግን ለሁላችሁ መልስ መስጠት ስላልቻልኩኝ ነው። እንግዲህ ግን ዱባይ ገብተናል በሰላም አሪፍ ታይም እያሳለፍን እንገኛለን። ሀይሚና ቡራ አልመጡም ማለት ነው። እንግዲህ አብርሽና ሩታ እንግዲህ በሰላም ዱባይ ገብተዋል። ቪዲዮ ተለቆ ነበርና በዳኒ ቤት ማለት ነውና ደስ የሚል ድባብ አለው። በሰላም ገብተዋል እና ማርክ ሁሉ ሄደዋል ማለት ነው። እንግዲህ ሀይሚና ቡራ ደግሞ ይኸው አልሄዱም፣ ቪዲዮም አልለቀቁም ማለት ነው። ሀይሚዬ ጥቅስም አላት፣ ከማንም ምንም ጥሩ ነገር አትጠብቁ፣ ጥሩ ነገር መጠበቅ ያለብን ከፈጣሪ ነው የሚል ማለት ነው። እና መምጫው ከፈጣሪ ነው የሚል ትክክል ነሽ ሀይሚዬ ማለት ነው። እንግዲህ ያልመጡበት ምክንያት ባለማምጣታቸው ማለት ሀይሚ የጀመረችው ቪዲዮ እንትን ብለዋል ማለት ነው። ማለት በቃ ማስቀጠል አልፈለጉም ማለት ነው። እና ባለመምጣታቸው ያን ያክል ብዙም እንትን አይልም። ምክንያቱም ቢመጡ ያ ነገር ይቀጥል ነበር ቪዲዮ። ስለዚህ ካልመጡ ደግሞ ነገሩ ቆሟል ማለት ነው። እና ብዙም የሚያስከፋ አይመስለኝም። ብቻ ግን ብዙዎቻችሁ ተጨንቃችኋል ማለት ነው። ምንም ማድረግ አይቻልም። ዛሬ ይመጣሉ ማለት ነው። ግን ከአብርሽና ከሩታ ጋር አለመሄዳቸው ትንሽ እኔ እንትን ብሎኛል። ለምን ሀይሚዬው ወንድሟም ስለሆነ ማለት ነው። ከቡራ ጋር እንዴት አብረው አልሄዱም? በነገራችን ላይ ብዙ ሰው አልሄደም፣ የተወሰነ ሰው ብቻ ነው የሄደው። ማርክ፣ ዳኒ፣ ጽጌ እንዲሁም ሜሪ ሆነው ነው የሄዱት። 5 ብቻ ናቸው የሄዱት እንዳየነው ከሆነ ማለት ነው። እና እንግዲህ አላቅም ሀይሚ ወይ ትንሽ ደብሯት ሊሆን ይችላል ያለ ማለት ባለመሄዷ ይሁን አላቅም። ግን በዋናነት ትናንትና ለመምጣታቸው የጀመሩት እርግጠኛ ነኝ ፕራንክ ነው። ያ ቪዲዮ ፕራንኩን ማስቀጠል አልፈለጉም ማለት ነው። እና ደግሞ ቲክቶክ ላይ በጣም በብዙ እየተሰራጨ ነበረ ይሄ ልጅ ማለት ነው፣ ከብዙ ሰው ጋር እንደሚሰራ በጣም ማለት ነው። እና ሀይሚ ደግሞ በጣም 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 የምትሰደብበት ቪዲዮም አይቻለሁ ማለት ነው። እሷ ልጅ ግን ያማታል እንዴ? እኔ የምሬን ነው የምላችሁ። ማናት እሷ? ዘመን የምትባልሽ ታቋታላችሁ። እና እሷ ቤት ገብታችሁ ብታዩ በስማም ሀይሚን እንደዚህ የሚጠላት ሰው አለ እንዴ? እኔ በዚህ ልክ እኔ እግዚአብሔርን ነው የምላችሁ። እና ያየሁት ስድብ ማለት ነው። እሷ ልጅ ግን ብታቆም ጥሩ ነው ማለት ፎቶዋን ለጥፋ የሚወራው ነገር ምን ማለት ነው? እኔ በጣም ነው የገረመኝ። እና በቃ ማታ በዛ ዞር ዞር ስል ብዙም ያኔ ስለ ሀይሚ ምንም ያኔ የሀይሚ ቪዲዮ ላይ ኮመንት ላይ ያን ያክል ብዙ የሚያስከፋ ነገር የለም ብያችኋለሁ። ግን እንደዚህ ዘመን የምትባል ኢትዮ ታቋታላችሁና ኧረ በስማም የፈጣሪ ያለሽ ምሰረው የምትናገረው ነገር እና የለጠፈችው አይገናኝም። እዛ ጋር ያለ ስድብ ነው የምላችሁ። ለምን ፈልጋ እንደሆነ አላውቅም። እሷ ልጅ ግን ማቆም አለባት ማለት ቆይ እንዴት ነው እና ሀይሚ ለእያንዳንዱ ሰው መናገር የሚችሉት እንዴ? መልስ ሰጡ እኮ። መልስ ከሰጡ በቃ ለሁሉም ነው እንጂ ለእያንዳንዱ ዩቲዩበር ስም እየጠሩ መቼም መልስ አይሰጡም። እና እኔ በጣም የገረመኝ ነገር ቢኖር እግዚአብሔርን ነው የምላችሁ፣ በህይወቴ እንደዚህ አይነት ስድብ አይቼ አላውቅም። እንዴት ሀይሚን በዚህ ልክ የሚጠሏት እነማን ናቸው? የሚያስጠላ ስድብ፣ በቃ የሚያስጠላ ነው የምላችሁ። እና በጣም ማለት ነው ቪዲዮዋን ሰምቼ በቃ ማለት ምን ማድረግ ትችላላችሁ? ብቻ ከባድ ነው። ሀይሚ ላይ ሲሆን ደግሞ ነገሮች ይበረታሉ። አላቅም በጣም ማለት ነው። እና መስራት ደግሞ አለባት። ምንድነው ብትሰራ ምንድነው ችግሩ? አብዛኛው ሰው ደግሞ እንድታቆም እየነገራት ነበረ። አቁሚ ምናምን፣ ይሄ ነገር መቆም አለበት፣ ቦራን ያስከፋዋል ምናምን ነገር። ብሩክ ብዙ ጊዜ ፕራንክ ያረጋታል ሀይሜን ማለት ነው። እስኪ አሁን ዱባይ ደርሰው ከመጡ ብሩክ ነው ፕራንክ እያረጋት የነበረው የአንዳንድ ቀን ቢሆንም። ሀይሚ ደግሞ ፕራንክ ስትጀምር በቃ መቆም አለበት፣ ቡራን ያስከፋዋል። ከአንድ አመት በፊት ከሆነ እኮ በቃ አርገው ቢሆንስ ያኔ ግንኙነት ቢኖራት እስከ ልጁ ምናምን ምንም የሚያምናት ሰው የለም ማለት ነው። በቃ ከብሩክ ውጭ ሀይሚን የሚያምናት ሰው የለም። በነገራችን ላይ አብዛኛው ኦዲየንስ ያምናታል፣ ይወዳታል። ግን የተወሰናችሁ ሰዎች ግን እኔ አሁን በቃ ማለት በጣም በጣም የተረዳሁት ነገር ቢኖር ማለት ነው ሀይሚና ብሩክን አንድ ላይ እንዲሆኑ የማይፈልጉ ሰዎች በቃ ከሀይሚ ራስ አልወረዱም። የምሬን ነው የምላችሁ። እና በዚህ ልክ ስድብ ምን አድርጋ ነው? አንድ ቀን ብቻ ፕራንክ ስለሰራች የሚሰድዋት ስድብ
እረ በፈጣሪ እሷ ልጅ ደግሞ አላቅም ማለት በቃ እንዴት ነው የጨረቃ ቤተሰቦች ሊያስቆሙትም ይገባል። የምሬን ነው የምላችሁ። ማለት አንዳንዴ እኮ በጣም የሚያስጠላ የሚደብር ነገር ሲሆን ቪዲዮንም ላይክም አናደርግም። ለምንድነው ላይክ የምናደርገው እንዴ? በጣም ነው የምትደብረው። በዚህ ልክ እንዴት ታሰድባታለች? በጣም ማለት ነው። እና እንግዲህ ያልመጡበት ምክንያት ያው ቪዲዮም አላስቀጠሉትም፣ ማስቀጠል አልፈለጉም። ቲክቶክ ላይም በጣም እንትን ተብሏል ማለት በዚህ ልጅ ዙሪያ ቪዲዮ ተሰርቷል። ከብዙ ሰው ጋርም እየሰራም ስለነበረ ያው ፕራንክ ነው ልጁ ማንንም ሰው እየዞረ ነው ፕራንክ የሚያደርግና በጣም ማለት ነው። እና ጆሲ ቤትም የተፈጠረውን አይታቸዋል። በጣም የሚገርም ማለት ነው። እና ባልጠበቅኩት መንገድ ነው እንግዲህ መቅዲና ጆሲ ሰላምን ፕራንክ እያረጓት ነበርና ግን ሰላም በጣም ውስጧ ሲጎዳ ነገሩን እንዴት አድርገው መመለስ እንዳለባቸው አይታችኋል። መጨረሻ ላይ ለይቅርታ የተሰራው ቪዲዮ እና ዩቲዩብ ላይ በጣም ከባድ ነው እውነት ለመናገርና ስለዚህ ሀይሚዬና ቡራ ያው እንግዲህ ዛሬ በአዲስ ይመጣሉ። ያኔ የጀመሩት ነገር በቃ ማለት ማስቀጠል አልፈለጉም። ለዛ ነው የቀሩት ብዬ ነው የማስበው። ምንም ማለት አይደለም። ያው ቀሩ ማለት አቆሙ። ያን ስራ አያስቀጥሉትም። በአዲስ ነው የሚመጡ ፕራንኩን ማለት ነውና ችግር የለውም። የምትሳደቡ ሰዎች ግን ልቦና ይስጣችሁ። ማለት ከጠላችኋት ሀይሚን ለምን የሷን ፎቶ ትለጥፋላችሁ? በዚህ ልክ እየሰደባችኋት እያሰደባችኋት እያስረከሳችኋት የእሷን ፎቶ ለምን ትለጥፋላችሁ? የእሷን ፎቶ ካልለጠፋችሁ ቪዲዮ ስለማይታይ ማለት ነው። እና ይሄን ነገር ደግሞ እና ሀይሚ እያንዳንዱን ሰው እየዞሩ እንትን መናገር ስለማይችሉ እንደዚህ አይነት ነገሮችን ማለት ሀይሚና ቡራን ቪዲዮ ለጥፈው የሚያሰድቡትን ሰዎች የጨረቃ ቤተሰቦች በቻሉት አቁም ማስቆም አለባችሁ ማለት በአስተያየትም ሆነ ቪዲዮአቸውንም ባለማየት ማለት ነው። የምሬን ነው የምላችሁ። በጣም ነው የሚደብረው። በጣም ማለት ነው። በዚህ ልክ እኔ ሀይሚን የሚጠላ ሰው አለ ብዬ እኔ አላስብም ነበረ። ግን የሚገርም ነው ማለት ስለበለጠቻቸው እሷን መሆን ስለማይችሉ እና አንቺ ዘመን ተብዬዋ ማለት ነው። እና ወደ ራስሽ ተመለሽ። የምሬን ነው የምላት። እንዴ እሷ ሴት ልጅ አይደለች እንዴ? እንዴት ነው በዚህ ልክ የምታሰድባት? የሚሰድቧት እነማን ናቸው? እዚያ ውስጥ ያሉት የሚሳደቡት? እረ ፈጣሪ ሆይ ልቦና ይስጣችሁ። የምር እንግዲህ ሩታና አብርሽ ያው ዱባይ ገብተዋል። በዳኒ ቤት ቪዲዮ ተለቆ ማታ ላይ ነው እንዲሁ ማታ ላይ ነው ያየሁትና አሪፍ ቪዲዮ ተለቋል። ዱባይ ገብቷል። ደግሞ እኮ የሚገርመው ነገር ማለት ነው እና ቡራ ዱባይ ሲገባ ካምቱ ዱባይ እያለ አሪፍ ቲክቶክ ላይ እየለቀቀው ቪዲዮ ጠቅላላ ትናንትና የቡታጅራ ዩቲዩበሮችም እንደሱ እያሉ ነበረና እነ ማርክ እነ ዳኒ እነ ጽጌ ያው እና አብርሽም እንግዲህ ዳኒ ደግሞ ለጽጌ ቀለበት ላስርላት ነው እያለ ቢያስርላት ምን ችግር አለው? ጽጌ ከማንም አታንስም። ጽጌ ትንሽ ካለባበስ ላይ ሌላ ችግር የለባትም። ቆንጅዬ ልጅ ናት። ስለዚህ ዳኒ ብታስርላት ምን ችግር አለው ማለት ነውና ወዶ